በስፍራው ኢየሱስ ክርስቶስን የሚከተሉት ብዙዎች ነበሩና በዛ ሰዓት ኢየሱስ ክርስቶስን አስቁመው ጥያቄ ሊጠይቁት አልፈለጉም። ቦታ አላቸው፣ ስፍራ አላቸው። ሕዝቡንም አሕዛብንም ሸኝቶ ሐዋርያቱን ይዞ ደብረ ዘይት ተራራ ብዙ ጊዜ ጉዳያቸውን የሚፈጽሙት ሲጠይቁት መልስ የሚሰጣቸው በዛ በደብረ ዘይት ተራራ ላይ ነበርና ዝም አሉ። በተለይ በአሁኑ ወቅት ስለ ጦርነት፣ ስለ እርስ በርስ ጦርነት፣ በዓለም ላይ ስላለ ጦርነት አስቡት ክርስቶስ ቤተሰቦች። አሁን ሰሞኑ ያለውን ጦርነት ስታስቡ ስናስብ ምን ያሳስበናል? ሶስተኛ የዓለም ጦርነት ሊነሳ ይሆን ወይ የሚል ነገር አእምሯችን ላይ ይጫራል። ሶስተኛ የዓለም ጦርነት ማለት የሃይማኖት ጦርነት ነው። አሁን ትልልቅ ሀያላን ሀገራት አሜሪካ፣ እስራኤል አንድ ላይ ሆነ፣ ኢራን ብቻዋ፣ ኢራን ደግሞ መሀል ላይ ሆኖ ዓለምንም ትመታለች። ኢራን እምነቷ እስልምና ነው። የአረብ ሀገራት እንደምታውቋቸው ሙስሊሞች ናቸው። ኢራን አትለይም። ኢራን እስራኤልንም የአረብ ሀገራትንም ብትችል አሜሪካንም አውሮፓንም እንግዲህ እንደ አቅሟ ትጨረጭራለች። እንኳን አደረሳችሁ። አሜን። መድኃኔዓለም በቸርነቱ ባርኮና ጠብቆ ለብርሃነ ትንሣኤውም ለትንሣኤ ዘጉባኤውም በሰላምና በጤና ያደርሰን። እግዚአብሔር ቢረዳን ጌታ ሆይ ንገረን፣ ይህ መቼ ይሆናል በሚል ኃይለ ቃል እኔ ሳይገባኝ ባሪያው በፊታችሁ ቆሜያለሁ እንድናገር ቀና አንደበት የሚወዳችሁ ልጆቹ ደግሞ ቃሉን እንድታስተውሉ አስተዋይ ልቦና ለሁላችንም ያድለን። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ የምናገኘው ኃይለ ቃል መነሻው ሁላችሁ እንደምታውቁት የዛሬው ዕለት ደብረ ዘይት ብለን እናከብራለን። ደብረ ዘይት ብለን ስናከብር ከተለመደው መጠሪያ ከበዓልነቱ ባሻገር ማክበር ብቻ ሳይሆን ራትን እንዴት ማስከበር፣ ነፍስን እንዴት ማስከበር እንደሚቻል እንነጋገራለን። ደብረ ዘይት ብለን ስንል በየጊዜው እንደምታውቁት መምህራን እንደነገሩ እንዳስተማሩን ደብር ማለት ቦታ ማለት ነው። እንደዚሁም ደብረ ዘይት ስንል ወይራ ማለት ነው። ወይራ የበዛበት ተራራ አካባቢ ስፍራ ማለት ነው። ይህ ስፍራ ከኢየሩሳሌም ዋና ከተማ በ75 ሜትር በምስራቅ በኩል የሚገኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በተከታታይ ለሐዋርያቱ ራሱን እየገለጠ ድንቅ ድንቅ ሥራ የሰራበት አካባቢ፣ ቀን በምኩራብም በመቅደስም አስተምሮ ማታ ሲሆን ደግሞ እዛው ከደብረ ዘይት ተራራ ስር ዋሻ አለችውና ማደሪያ ያደረጋት ድንቅ ስፍራ ነች። ካሉ ተራራዎች፣ ኮረብታዎች ብዙ ጊዜ ከሐዋርያቱ ጋር ሐዋርያትን ከሕዝብና ከአሕዛብ ለይቶ የሚያገኛቸው የሚነግራቸው የሚያስተምራቸው በዚሁ በደብረ ዘይት ተራራ ነው። ደብረ ዘይት ተራራ ከስሩ የእመቤታችን የቅድስት ድንግል ማርያም አስክሬን ወይም መቃብር ይገኛል። የደብረ ዘይት ተራራ በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣም ነግሮናል። መጽሐፍ የሚፈጸመው በዚሁ በደብረ ዘይት ተራራ ነው። ስለ ደብረ ዘይት ተራራ ብዙ ማውራት ይቻላል። ነገር ግን ስለ ደብረ ዘይት ተራራ ብዙ ማውራት ታሪኩን ካወቅን ብዙ ማውራቱ አይጠቅመንም። ሊጠቅመን ወደሚችል ርዕስ ነው መሄድ መቻል ያለብን። ለምንድን ነው የዛሬ ቀን አንስተን የምንነጋገረው? ሐዋርያትስ ጌታ ሆይ ንገረን፣ ይህ መቼ ይሆናል ብለው ሲናገሩ
ለምንድን ነው ይሄ ጥያቄ ሊጠይቁት የቻሉት? በምን ምክንያት ነው? ሁላችሁ እንደምታውቁት አንድ ታሪክ አለ። በዚህ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን ስናነብ ሐዋርያቱ ተሰብስበው ሕዝብና አሕዛቡን ጌታን አጅበውት ሰሎሞን 46 ዓመት የተጠበበበትን ታላቁን ቤተ መቅደስ ውቡን ቤተ መቅደስ የሚያምረውን የሚያብረቀርቀውን ቤተ መቅደስ ሊያሳዩት ሊያስጎበኙት ወሰዱት። ጌታ ሆይ ይህን ቤተ መቅደስ ተመልከት፣ ሰሎሞን የተጠበበበት ነው። 46 ዓመት የፈጀ ግዙፍ ቤተ መቅደስ ነው። የመጀመሪያ ቤተ መቅደስ ነው። ስለዚህ ቤተ መቅደስ ምን ትላለህ ብለው ነበር የጠየቁት። የጌታ የኢየሱስ ክርስቶስ መልስ ግን ሐዋርያቱ በጠበቁት ልክ አልነበረም። አንዳንዴ የእኛ ጥያቄና የእግዚአብሔር መልስ ይለያያል። የምንጠይቀው ጥያቄና ኢየሱስ ክርስቶስ የሚመልስልን መልስ የተለያየ ነው። በፈለግነው መንገድ አይደለም ምላሽ የሚሰጠን። በሌላ መልኩ ሊሆን ይችላል። ሊጠቅመን በሚችል መልክ፣ ሊረዳን በሚችል መልክ፣ ለነፍሳት ረፍት ሊሰጠን በሚችል ልክ ነው ኢየሱስ ክርስቶስ መልስ ሊሰጠን የሚችለው። ያልጠበቁት መልስ መለሰላቸው። ይህን አታድንቁ ያላቸው፣ ይህን አታድንቁ፣ በአንድ ቀን አፈርሰዋለሁ፣ በስንት ቀን እሰራዋለሁ? በ3 ቀን እሰራዋለሁ አላቸው። እንዲህ አይነት መልስ አይጠብቅም። እናንተም እኛም አንጠብቅም። አሁን ደንገጥ አሉ፣ ግራ ተጋቡ። ይሄ ብቻ አይደለም። ኢየሱስ ክርስቶስ ሌላ ቃል መናገር ጀመረ። ሞቶ እንደሚነሳ እንደሚያርግ በ8ኛው ሺህ ተመልሶ እንደሚመጣ ነግሯቸዋል። ግራ ገባቸው። ሐዋርያቱ እያሰቡ እያሰላሰሉ የጠየቅነው መልስ ሌላ፣ የጠየቅነው ጥያቄ ሌላ፣ የተሰጠን መልስ ሌላ። ምን ማለት ነው? ሰሎሞን 46 ዓመት የፈጀበትን ቤተ መቅደስ በአንድ ቀን አፈርሳለሁ ያለን ምን ማለት ነው? በ3 ቀን ደግሞ እሰራዋለሁ ገነባዋለሁ ማለት ምን ማለት ነው? ደግሞ የዓለም ፍጻሜም አለ እንዴ? ሞቼ ተነስቼ ካረኩኝ በኋላ እመጣለሁ ብሎ ሲል ምን ማለት ነው? ግራ ገብቷቸዋል። ሞያ በልብ ነውና ዝም አሉ። በስፍራው ኢየሱስ ክርስቶስን የሚከተሉት ብዙዎች ነበሩና በዛ ሰዓት ኢየሱስ ክርስቶስን አስቁመው ጥያቄ ሊጠይቁት አልፈለጉም። ቦታ አላቸው፣ ስፍራ አላቸው። ሕዝቡንም አሕዛብን ሸኝቶ ሐዋርያቱን ይዞ ደብረ ዘይት ተራራ ብዙ ጊዜ ጉዳያቸውን የሚፈጽሙት ሲጠይቁት መልስ የሚሰጣቸው በዛ በደብረ ዘይት ተራራ ላይ ነበርና ዝም አሉ። ውስጣቸው አዝነዋል። ውስጣቸው ላይ ጥያቄ ተፈጥረዋል። ወደ ደብረ ዘይት ተራራ ከወጡ በኋላ ኢየሱስ ክርስቶስ በስም አጠራሩ ክብር ይግባውና ሕዝቡን ካሰናበተ በኋላ ሐዋርያቱ ተሰብስበው ጌታ ሆይ ንገረን፣ ይህ መቼ ይሆናል ብለው ጠየቁት። ይህ መቼ ይሆናል? ይህ መቼ ይሆናል ብለው ሲጠይቁት አንድ ጥያቄ ብቻ አልነበረም። አንደኛ ሰሎሞን 46 ዓመት የተጠበበበትን ትልቁን ቤተ መቅደስ በአንድ ቀን የምታፈርሰው መቼ ነው? እንረዳዳ፣ መዶሻ እናዘጋጅ፣ የምናፈርስበትን ነገር እናመቻች፣ ንገረን መቼ ነው? እሱ ነው። ሁለተኛ በ3 ቀን ሰርተህ ትጨርሳለህ ወይ? ይህስ አብረን እንረዳለን፣ ህዝብ እናስተባብራለን፣ መቼ ነው የምትገነባው? ሌላኛው ደግሞ ሞቼ እነሳ ትለናለህ፣ በ40ኛው ቀን አደርጋለሁ፣ በመጨረሻም እመጣለሁ፣ ይህን አላማሳልፋለሁ ብለን ትለናለህ። መቼ ነው ይሄ የሚሆነው? ተይዘውታል። ኢየሱስ ክርስቶስ ሲመልስላቸው 3 አይነት መልስ ነው የሰጣቸው። አንደኛው ምላሽ በተለይ መቼ ነው ይህን ቤተ መቅደስ የምታፈርሰው ለሚለው ጥያቄ ቤተ መቅደስ በቆሎ ያን ህንፃ ቤተ ክርስቲያን ሳይሆን
እኔ ስለ እናንተ ስለ ሕዝቡ ስለ ሰው ልጆች ስለ አዳም ልጆች እሞታለሁ የሚል ነው። ሌላ ዝርዝር ዋጋ ያሳስፈልገው ማለት ነው። በ3 ቀን እሰራለሁ ያልኳችሁ 3 ቀን በከርሰ መቃብር አድሬ ሲኦል ሲያመቱን አውጥቼ እነሳለሁ ማለት ነው። ሌላኛው በ8ኛው ሺህ ዓለምን ለማሳለፍ እመጣለሁ ያልኳችሁ ይሄ ይሆናል። እናንተ ግን ጸንታችሁ ጠብቁ ብሎ መልስ ሰጣቸው። የተጓቸው የክርስቶስ ቤተሰቦች ግን አሁን ምላሽ አግኝተዋል። ምላሽ ካገኘ በኋላ ውስጣቸው ላይ የሚመላለስ ሌላ ነገር ደግሞ አለ። በዝርዝር ነግሯቸዋል። መሸከም እስኪችሉ ሐዋርያቱ ግራ እስኪጋቡ ድረስ እስከ ዓለም ፍጻሜ ሊሆኑ የሚችሉ ነገሮችን በዝርዝር ነግሯቸዋል። ጊዜ የወሰደበት ያ ዝርዝር ሁኔታ ነው። ማስጠንቀቂያ ነው፣ ማስታወሻ ነው፣ ማስገንዘቢያ ነው። 8 አይነት ምልክቶች እንደሚኖሩ እስከ ዓለም ፍጻሜ 8 ትልልቅ ምልክቶች እንደሚኖሩ በዝርዝር ቁጭ አድርጎ አስረድቷቸዋል። እኔም እናንተ በደንብ ተረድተናል። ይህንን ቤተ መቅደስ በአንድ ቀን አፈርሷለሁ ሲባል ኢየሱስ ክርስቶስ ቤተ መቅደስን የሚያፈርስ አምላክ አይደለም። ቤተ መቅደስን በደሙ የሚያንጽ እንጂ በደሙ የሚገነባ እንጂ የሲኦል ደጆች የማያናውጡት ቤተ መቅደስ ኢየሱስ ክርስቶስ በደሙ ይሰራል እንጂ ቤተ መቅደስን አያፈርስም። እኛም ከእኛ እምነት ውጭ ያሉ ሰዎች በቀጥታ እንደወረደ ስለሚተረጉሙት ግራ ይጋባሉ። ይህና ለእናንተ ግን ቀላል በ3 ቀን ገነባዋለሁ ሲል አይሁዶች እንጂ ከባድ ይህና ለእናንተ ኢየሱስ ክርስቶስ 3 ቀን በከርሰ መቃብር አድሮ እንደሚነሳ ለእኛ ግልጽ ደግሞ አድርጎታል፣ አሳይቶናል። ክብር ለእሱ ይሁን። ይሄ ቀላሉ ነው። ነገር ግን ከባዱ ነገር ለእኔም ለእናንተም እስከ ዓለም ፍጻሜ ላለን ሰዎች ተራ በተራ የምንሸኛኝ ሰዎች የተቀመጡልን እነዚህ 8 ምልክቶች ምንድን ናቸው የሚለውን ነገር አጠር አድርገን ትምህርታችንን እንጨርሳለን። ማን ይርዳን? ማን ያስተምረን? ስሙ ለዘላለም የተመሰገነ ይሁን። የተባላችሁ የክርስቶስ ቤተሰቦች አንዱ ሐሰተኞች ክርስቶሶች ይነሳሉ የሚለው ነው። ሐሰተኞች ክርስቶሶች ተነስተዋል። በየጊዜው ይነሳሉ። ዛሬም አሉ። በአሜሪካ፣ በአውሮፓ፣ በተለያዩ የአፍሪካ ሀገራት እኔ ክርስቶስ ነኝ ብሎ እስከ ዛሬም የሚነሱ የሚንቀሳቀሱ ሰዎች አሉ። በየሶሻል ሚዲያው የምናየው የምንረዳው ሀቅ ነው። በተለይም በኢትዮጵያ በአንድ ዘመን ላይ በአፄ ልብነ ድንግል ዘመን አንድ ሐሰተኛ ክርስቶስ ተነስቶ ነበር። ይህ ሐሰተኛ ክርስቶስ ለየት የሚያደርገው 12 ሐዋርያት ናቸው የሚላቸው መርጧቸዋል። 36 ቅዱሳን አንስት እናቶችን ከእህቶችን መርጠዋል። 72 ወጣቶችንም እንደዚህ መርጦ 22 ቤተሰብ አስከትሎ ኢትዮጵያ ውስጥ መንቀሳቀስ ሲጀምር አፄ ልብነ ድንግል ማነህ አሉት። እኔ ነኝ። አንተ ማነህ? እኔ ክርስቶስ ነኝ። ክርስቶስማ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ3 ወር በዚህ ምድር ላይ ቆይቶ በመስቀል ስለኛ ሞቶ 3 ቀን መቃብር ቆይቶ የተነሳ ትንሣኤ ዘጉባኤን ያወጀልን በ40ኛው ቀን ወደ ሰማይ ያረገና በአባቱ ቀኝ የተቀመጠ ዳግመኛም ለፍርድ የሚመጣ እንጂ አንተ አይደለህም ብሎ አሉት። እኔ ነኝ አፄ ልብነ ድንግል እኔ ነኝ። ያኔ ነበርኩኝ እኔ ራሴ ነኝ። ያኔ ለአውሮፓና ለአሜሪካ ነው የመጣሁኝ። አሁን ግን ለአፍሪካውያን ለጥቁር ሕዝቦች አድሎ እንዳይሆን ለተለይ ደግሞ መጥቼ እንዴት ወልጄ ሕዝቡን ለማዳን ነው የመጣሁት። ሐሰተኛ ነው እሰሩት ብለው አንገቱን አስቀርጠውታል። እንደዚህ ሐሰተኛ ሆነው ሲመጡ እግዚአብሔር በአንድም በሌላ መንገድ ይቀጣቸዋል። እግዚአብሔር ሕዝቡን እንዲሰናከልበት አይፈልግም።
በክቡር ደሙ የተዋጀን ሕዝብ እንዲጠፋበት አይፈልግም። በተሳሳተ መንገድ፣ በተጭበረበረ መንገድ እኔ ክርስቶስ ነኝ ለሚሉት እግዚአብሔር በጊዜ ያጠፋቸዋል። እንዲህ ክርስቶሶች ጠፍተዋል። ከአሁን በኋላ ደግሞ ይመጣሉ። አሁን 666 እንዴት እንደነገሰ በአገራችን በኢትዮጵያ ጭምር ቦታ ስፍራ ተሰጥቶት ምን ያህል ስራ እየሰራ እንደሆነና አብዛኛው ወጣቱ ደግሞ እየሰበሰበ ያለበት ሁኔታ ላይ ነው። ከገንዘብ ጋር፣ ከብር ጋር፣ ከቢዝነስ ጋር አስተሳስሮታል። ዛሬ ከዚህ ቤተክርስቲያን ውጭ የሆነ ወጣቱ ለገንዘብ ስሱ ነው። ስሜቱ ለገንዘብ ይገዛል። ገንዘብ ካሳያችሁት ይሄዳል። በቤተክርስቲያን ተቆጥቶ ያላደገ ቃል እግዚአብሔርን ያልሰማ ያልጸና ወጣት ይሄዳል። ሐሰተኛ ክርስቶሶችን ይከተላል። በዚህ ሁሉ ማን ይሰውረን? ማን ያድነን? ክርስቶስ ያድነን። ሐሰተኛ ክርስቶሶች አሉ ነበሩ፣ ነገም ይነሳሉ። እየገፋ ይመጣል። ድንቅ ድንቅ ተአምር እያደረጉ ደግሞ በጣም ሌሎች ክርስቶሶች። ስለዚህ ክርስቲያን ሁሌ ነቅቶ መጠበቅ መቻል አለበት። በሆነውም ባልሆነውም ነገር መወናበድ የለበትም። ሁለተኛው ጦርነት ነው። ስለ ጦርነት ለእናንተ መንገር ለጠላሪ ማርዳት ነው። በተለይ በአሁኑ ወቅት ስለ ጦርነት፣ ስለ እርስ በርስ ጦርነት፣ በዓለም ላይ ስላለው ጦርነት አስቡት ክርስቶስ ቤተሰቦች። አሁን ሰሞኑ ያለውን ጦርነት ስታስቡ ስናስብ ምን ያሳስበናል? ሶስተኛ የዓለም ጦርነት ሊነሳ ይሆን ወይ የሚል ነገር አእምሯችን ላይ ይጫራል። ሶስተኛ የዓለም ጦርነት ማለት የሃይማኖት ጦርነት ነው። አሁን ትልልቅ ሀያላን ሀገራት አሜሪካ፣ እስራኤል አንድ ላይ ሆነ፣ ኢራን ብቻዋ፣ ኢራን ደግሞ መሀል ላይ ሆኖ አረብንም ትመታለች። ኢራን እምነቷ እስልምና ነው። የአረብ ሀገራት እንደምታውቋቸው ሙስሊሞች ናቸው። ኢራን አትለይም። ኢራን እስራኤልንም የአረብ ሀገራትንም በትችል አሜሪካንም አውሮፓንም እንግዲህ እንደ አቅማ ትጨረጨራለች። የእሷ መፍጨርጨር መዘዙ ለኢራናውያን ብቻ ሳይሆን ለሌላ ለዓለም ሕዝቦችም ስጋት ነው፣ ስጋት ነው። ሌሎችም በተጠንቀቅ የቆመም አሉ። ሶሻል ሚዲያ እንደምትከታተል እንደምትሰበው ከመቼ መቼ ምን ይፈጠር ይሆን የሚል ስጋት ይኖራል። መጸለይ ያስፈልጋል። ሕፃናት እያለቁ፣ እናቶች እያለቁ፣ ሽማግሌዎች እያለቁ። የድሮ ጦርነት በድሮ በጦርነት ጊዜ አባቶች እናቶች እንደምታውቁት አረጋውያን በጦርነቱ አይነኩ፣ ሕፃናት አይነኩ፣ እናቶች አይነኩ፣ እህቶች አይነኩ። በጦርነቱ ብዙ ጊዜ የሚጠቃው ወጣቱ ክፍል ነበር፣ ጎልማሳው ነበር። አሁን ግን የጅምላ ጦርነት ሁሉን የሚያጠፋ ሁሉም በጅምላ የሚያጠፋ ጦርነት እየተካሄደ አሳዛኝ ነው። ልብ ይሰብራል። አሁን ያለንበት ነባራዊ ሁኔታ ነው እየተነጋገርን ያለ ነው። ስለዚህ አንዱ የምጽአት ምልክት ጦርነት ነው የሚለውን ነገር በደንብ ማሰብ ያስፈልጋል። ሶስተኛው ረሃብ ነው። ረሃብ እንደ ኢትዮጵያ 8 ሚሊዮን ሕዝብ ለረሃብ ተጋላጭ ሆኗል። ድጋፍ ያስፈልጋል፣ እርዳታ ያስፈልጋል። በዚህ ሰዓት 8 ሚሊዮን ሕዝብ ምናልባት ያለንበት አካባቢ አረንጓዴ ነው፣ ለምለም ነው፣ አልተራብንም፣ አልተጠማንም፣ አልታረዝንም፣ ድርቅ የለም። አካባቢያችን የተወዳቸው ክርስቶስ ቤተሰቦች ወደ ሰሜኑ ጦርነት ባለበት አካባቢ የስጋት ቀጠና የሆኑ አካባቢዎች ላይ ያለው ረሃብ ብዙዎችን አፈናቅለዋል። ተሰላይታቸዋል። ሕፃናትን ይዘው ረሃብ ማለት እኮ እሱ ነው። ከሰሜን የመጡ በተለያዩ ስፍራዎች የመጡ በጦርነት የተፈናቀሉ 2-3 ልጅ ይዘው በየጎዳናው በየአስፋልቱ አይታችኋል አይደል? ረሃብ ማለት እሱ ነው። የኑሮ ውድነቱ የረሃብ መንስኤ ነው። ከጊዜ ወደ ጊዜ ኢኮኖሚው እንዴት እየጋሸበ እንዴት እየሄደ እንዴት እያደገ እድገቱ በአመታ ሳይሆን በአሁን ረሃብን እያመጣ እየሳበ አቅም የሌለው ሰው ቸገራል፣ ይራባል፣ ይጠማል። ስለዚህ ይህ የምጽአት
ዋዜማ ላይ መሆናችንን ያመለክታል። ይህ መጽሐፍ ቅዱስ ቃል ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምረን ስናነብ ይህ ሁሉ ይነግረናል። የተወደዳችሁ ቤተሰቦች፣ ሌላው የምድር መናወጥ ነው፣ የምድር መንቀጥቀጥ ነው። በተለያዩ ሀገራት ላይ ይህ ሆኖ አልፏል። በየጊዜው እየሆነ ነው። የምድር መንቀጥቀጥ እንለዋለን እንጂ እነ ሱናሚ የመሳሰሉ ትልልቅ የአየር ብክለቶችና መዛባቶች በብዙ የአውሮፓና የአሜሪካ ሀገራት አንድን ከተማ እስኪወድም ድረስ ያጠፋው የምድር መንቀጥቀጥ በዚህ ዘመን በዚህ ወቅት እንደሚሆን በመጽሐፍ ቅዱስ በደንብ ተነግረናል። የተወደዳችሁ የክርስቶስ ቤተሰቦች፣ በተለይ ከ1999 ጀምሮ እስከ ዛሬ በተለያዩ ሀገራት ቅድም እንደነገርኳችሁ ይህ መሬት መንቀጥቀጥ በሄይቲ፣ በታይዋን፣ በቱርክ፣ በቱርክስ ወዘተ ባሉ ሀገራት ላይ ትልቅ ጠባሳ ጥለው አልፈዋል። ትውልድን ገለዋል፣ ጨፍጭፈዋል። ነገ ደግሞ አይታወቅም። ምጽአቱ እየቀረበ ሲመጣ የምድር መንቀጥቀጡ ከዚያ በላይ ምድር በእውነት እንደተሸከመችንም ስትቆጣን ቁጣዋ ከባድ ነው። ማን በፊቷ ይቆማል? ምድር ላይ እንደፈለግን እንሆናለን። እንደፈለግን የትኛውን ኃጢአትን ስራባት ያለ ማይሰራ ስራ ምን አለ? ማይስ የተገኘ ነው ከሷ ከዚች ምድር በተቆጣች ጊዜ ግን በተንቀጠቀጠች ጊዜ ግን ባህሩም ሸኪላ ምንጊዜ ይንቀጠቀጣል፣ ባህርም ይናወጣል። አቅም ያለው ፍጥረት አይኖርም። አቅም ያለው ፍጥረት አይኖርም። ብዙዎችን አጥፍቶ ይሄዳል። ስለዚህ የምድር መንቀጥቀጥ ይሆናል፣ ይከሰታል የተባለ በዚህ በምጽአት ዋዜማ ላይ ነው። የተወደዳችሁ የክርስቶስ ቤተሰቦች፣ የክርስቲያኖች መከራ አምስተኛው የክርስቲያኖች መከራ ሩቅ ሀገር ዘመን በቅርቡ አርሲም ዘመን እየሆነ ያለው ጦርነት የአንድ ቀን ጦርነት አለ። ደግሞ ጦርነት አይደለም፣ የክርስቲያኖች መከራ ነው። የጅምላ ጭፍጨፋ ነው። ሕፃናት፣ እናቶች፣ ወጣቶች፣ አሮጊቶች፣ ሽማግሌዎች ሳይቀሩ የደብር አስተዳዳሪ ቤቱ ባለበት በጥይት ተመቶ ይሞታል። እየተለየ እየተለቀለ ይህ ሊሆን ያለው መቼ ነው? ዛሬ ነው። እየባሰበት እየቀጠለ እንጂ ያለው ጋብ ያለ ነገር የለም። ደግሞ ሊሆንም አይችልም። ለምን? ትንቢት ነዋ። መፈጸም ስላለበት መደረግ ስላለበት ጌታ የተናገረው ቃል ኢየሱስ ክርስቶስ በደብረ ዘይት ከመገለጡ በፊት ከመምጣቱ በፊት እነዚህ ነገሮች እንደሚሆኑ በደንብ የተቀመጠ ነገር ስላለ ልንጸልይ ያስፈልጋል። የክርስቲያኖች መከራ እኔ ብሆንስ፣ እህቴ ብትሆንስ፣ ወንድም ደግሞ ናቸው እንጂ ክርስቲያኖች ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን እኮ አርስም ይሆን ነገርም ይሆን የትም ይሁን ይህች ክርስቲያን ክርስቲያን ወገን ስጋ አካል ልንጸልይላቸው ያስፈልጋል። ሁሉም በረከትላቸው ያስፈልጋል። ወደ ፈጣሪ ልናንጋጥጥላቸው ያስፈልጋል። እንዲህ ለጦርነት ለመከራ ለስቃይ ተጋላጭ ለሆኑ አካባቢዎች ዛሬም አሉ። ስጋቱ ዛሬም አለ። ሀይ ባይም የለም። ክርስቲያኖች ሀይ ባይም የለም። ባልኮ ጊዜ እየከፋ እየመጣ ያለበት ሁኔታ ምን ስትቆጣ ቅድም እንዳልኳቸው የሰሜኑ ጋር የአርባ ምንጭ ዙሪያው ያ ከመቶ በላይ ሕዝብ የቀጠፈው መሬት ናዳ መንሸራተት መሬት ሲገባል ያኖችን መሬት ያቆየችን መሬት የተፈጠርንባት መሬት አሁን የምታገባ መሬት አብቅላ የምትመግበን መሬት ስትቆጣ ደግሞ ላያችን ላይ ትገለበታል። አሳዛኝ ይሆናል። በቃ ይቀጥላል። ግድ እኮ ነው። ሰማይ እንደ ምድር ያልፋል፣ ቃሌ ግን አያልፍም። እግዚአብሔር ቃል ምን ሆነ ሊደረገ የተወደዳችሁ ክርስቲያኖች። ስለዚህ የክርስቲያኖች መከራ በአንድም በሌላ መንገድ ገፍቶ ይሄዳል። ነገረኛ ማይመጣበት መከራ ውስጥ እናንገባበት አንድም መተማመኛ የለንም። መተማመኛችን መድኃኔዓለም ኢየሱስ ክርስቶስ። ለዚህ ደግሞ ለመጨረሻው ዘመን በተለያዩ መቅሰፍቶች የምናልፍ ከሆነ ግድ ነው አምኖ መቀበልን ይጠይቃል። ስድስተኛ ሐሰተኞች ነቢያት የተባሉት ይነሳሉ። ይሄ ደግሞ እውነት በመናገር ይህ ወንጌል ከተነገረ የዛሬ ስንት ዓመት ነው? ስንት ዓመት
ነቢያት ምን ያህል እንደተበራከቱ መቼስ የአደባባይ ሚስጥር ነው። አሁን ይህ ለምዕመናን ማስረዳት ተገቢ አይደለም። ለምን እዚህ ወደ ምሕረት ላይ መጣችሁ እስቲ ስለ ሐሰተኛ ነቢያት ተናገሩ መስክሩ ትባሉ እኔ ከማወራ ይልቅ በደንብ ታባሉታላችሁ። ከዚህ በላይ ምልክት ምን አለ? ይሄ ሁሉ ሲነግራቸው ሐዋርያቱ ዝም ብሎ እየሰሙ ይሆናል ይደረጋል፣ ይሆናል ይደረጋል ሲነግራቸው ዝም ብሎ ከማዳመጥ ውጭ አስቆሞ መቼ ይሆናል የሚለውን ነገር ቁልፉ መድኃኔዓለም ጋር ብቻ ነው ያለው። ማንም ማያውቅ፣ ቅዱሳን መላእክትም አያውቁ፣ ልጅም አያውቅ። ልጅ የተባለው የሰው ልጅ እንጂ አንዳንዶቹ ኢየሱስ ክርስቶስ ልጅ የተባለ እሱ ነው፣ እሱም አያውቅም ይላሉ። የሚመጣውስ ማን ሆነና ነው አያውቅም የሚባለው? እሱ ማያውቅ ነገር አለ እንዴ? ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና የሚመጣው እሱ ነው። ልጅ የተባለ የሰው ልጅም አያውቅም። ለምን የተሰጠው ስፍራ ከመላእክትም ከፍ ያለ ስፍራ። ለምን? ኢየሱስ ክርስቶስ ሥጋ ለብሶ የመጣው የሰው ልጅ ሥጋ ነው። ለልጅ ያለውን ክብር ከፍ ያለ ነው። የሚመጣው ሥጋ እንደለበሰ ነው ኢየሱስ ክርስቶስ። የተቸነከሩት እጆቹ እንዳሉ ነው የሚመጣው። ስለዚህ ሚስጥሩ ሌላ ነው። የሆነ ሆኖ ግን የሰው ልጅ የተባለው እኛ አናውቅም፣ አልተገለጸልንም። ስለዚህ ሐሰተኞች ነቢያት ነገም ይመጣሉ፣ በርከት ብለው ይመጣሉ፣ ዛሬም አሉ። ብዙዎችንም አስተዋል ምልክቶችን ያደርጋሉ፣ ብዙዎች ይሸወዳሉ። እኛ ግን እግዚአብሔር ወጥቶን ጸንተናል፣ እስካሁን አለን። ነገስ ይህንን ለእያንዳንዳችን የቤት ስራ ይሆን። በእውነት ሐሰተኞች ነቢያት ከፍሬያቸውን ማወቅ ስለሚቻል ፍሬያቸውን ራሱ ስለሚያጋልጣቸው ትናንትና ነበረ፣ መንገድ ዳር ነበረ፣ አዳራሽ ሰርቶ ነበረ። የአዳራሽ የለም አፍርሶታል። እሱም የለም። ሰው ከዚህ መማር ይችላል፣ ከዚህ ማወቅ ይችላል። ሐሰተኛ ነቢያቶች መሆናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በእኛ ቤተክርስቲያን ውስጥ አንድ ደስ የሚላችሁ ነገር ሐሰተኞች ነቢያቶች የሉንም። እውነት ለመናገር ሐሰተኞች ነቢያቶች የሉንም። ባህታውያን እጅግ በጣም የጸኑ ዋሻ ዘግተው የኖሩ አባቶቻችን እንኳን ድንገት በሆነ አጋጣሚ ብቅ ብለው አንዲት ቃል ተንፍሰው ይገባሉ፣ ተመልሰው ወደ ዋሻቸው ይገባሉ፣ ወደ ባታቸው ይሄዳሉ። በዚህ ታድለናል። በብዙ ነገር እኮ ታድለናል። እግዚአብሔር የተመሰገነ ይሁን። እድለኞች ነን። አንታማም በሐሰተኛ ነቢያቶች። አንዳንዶቹ ግን ህገወጥ ባህታውያን ደግሞ ህገወጦቹ ዋሻ የተፋቸው በአንድ የተፋቸው ደግሞ ይወጡና መንገስ ይዘርታቸዋላችሁ። መስቀሉን ምልክት አድርገውት፣ ቢጫ ቀሚሱን ምልክት አድርገውት ይሄ ይሆናል ይሄ ይደረጋል እያሉ ሌላ ስራ የሚሰሩ አሉ። የሚሰማቸውን በምን ስለሌለ በዚህ ብዙ ተጋላጭ አይደለም። ስለዚህ ሐሰተኛ ነቢያቶች ገና ይፈለፈላሉ፣ ገና ይመጣሉ፣ ገና ነው። ስለዚህ ጥንቃቄ ያስፈልጋል። ሰባተኛው የጨረሱ ነው፣ የፍቅር መጥፋት ነው። ባለመጨረሻ የፍቅር መጥፋት፣ ሰው ፍቅር አልባ ይሆናል። የእርስ በርስ ፍቅር ይጠፋል። መነቋቆር ነው፣ የእርስ በርስ ጦርነት ነው፣ መተማማት ነው። እውነት ከጎረቤታችን ጋር ሰላም ነን፣ ዲያቆናት እርስ በርሳችን ሰላም ነን፣ ካህናቱ ጋር ሰላም ነው፣ ሰበካ ጉባኤ ሰላም ነው፣ ምዕመናን አካባቢ ሰንበት ቤት አካባቢ ሰላም ነው፣ ከጓደኞቻችን በመስሪያ ቤት ሰላም ነን። እውነት ልባዊ ፍቅር አለ፣ እግዚአብሔር የሚወደው ፍቅር አለ፣ እውነተኛ ፍቅር አለ። ይህ ደግሞ ተጋላጭ ያደርገናል፣ ተጋላጭ ያደርገናል። ራሳችን ቢቻላችሁ ይላል ከሰው ሁሉ ጋር በምን ነው በፍቅር ኑሩ፣ እርስ በርሳችሁ ደግሞ አጥብቃችሁ ምን ነው ተዋደዱ። እግዚአብሔር ቃል ነው። በዚህ ልክ አለን ወይ? መቼስ ክርስቲያኖች ጠንቃቆች ነን። እግዚአብሔር የተመሰገነ ይሁን። በተቻለ መጠን ጥንቃቆች ያስፈልጋል። ስሜትን ተቆጣጥረው ከአቅም በላይ የሚሆን ነገር አይሆንም። ሰው ስሜቱ ሳይቆጣጠር ሲቀር ነው፣ ትዕግስት ሲያጣ ነው
ከአቅሜ በላይ ነው የሚለው። እውነት እግዚአብሔር ከእኛ ጋር ከሆነ ከአቅማችን በላይ የሚሆን ነገር የለም። የትኛው ጉዳይ ከአቅማችን በታች ነው። እግዚአብሔር ደግሞ መጥኖ ነው የሚሰጠን። ፈተናም ይሁን ሌላ ችግርም ይሁን ምንም ይሁን ምን በአቅማችን ልክ እንጂ ከአቅማችን በላይ የሆነ ነገር እግዚአብሔር አያሸክምም። ትልቁ ነገር ያንን የምንቋቋምበት መከራውንም፣ ስደቱንም፣ ችግሩንም፣ ፍቅር ማጣቱንም፣ መገፋቱንም ሌላም ነገር ቢመጣ ትከሻ ያስፈልጋል። ትከሻ ክርስቲያን ትከሻው ጠንካራ ነው። ለነገሮች ስሜቱን ቅርብ አይደለም። በዚህ ልክ ከሆነ የእርስ በርስ ፍቅር አይጠፋም። ግን አሁን እኛ ቤተ ክርስቲያን ላይ የእርስ በርስ ፍቅር እየጠፋ ተጋላጭን እየሆን እንደ ቤታችን እንዲሰብሰብ ብለን መወያየት መነጋገር ስንችል ከእኛ መሀል ሾልከ ወጥተን ሚዲያ ላይ ሶሻል ሚዲያ ላይ መቼስ ዛሬ በሁላችን ልቦና ውስጥ ጦርነቱ ሶሻል ሚዲያ ላይ ይሄ ምንን ያሳያል? የፍቅር መጥፋትን። አባቶችን ሶሻል ሚዲያ ላይ፣ እናቶችን፣ ወጣት አገልጋዮችን ሶሻል ሚዲያ ላይ ለህዝቡም ለአሕዛብም ተገላጭ ለመውጣት ይሄ እኮ ያው በዚህ ሲሆን አይተፋል ይወጣል። አሳዛኝ። ከአሁን በኋላ ምን ይጠበቃል ነው? በዚህ ልክ ከሆነ እናታችን ሰብሳቢ ስርግም ለቤት ናትና ልጆቿን ሰብሰብ አድርጋ ለማወያየት፣ ለማነጋገር፣ ለመገሰጽም ቅርብ ናት። ሰፊ ማበረት አለን። ትልልቅ አባቶች አሉ፣ ሊመክሩን፣ ሊገስጹን፣ ሊያስተምሩን፣ ሊቆረጥሙን። ኧረ ስንቱን ላውራ። ቤተ መቅደስ የጠፋችሁ ደግሞ ወጥቶ ሶሻል ሚዲያ ላይ ይሰጣል። ገበናም ያወጣ። የተለየ ገበና የለንም። ቤተክርስቲያን ልዩ ገበና የላትም። የተለየ ነገርም የለም። ራሳቸው ተጋላጭ ይሆናሉ። ይሄ ጥሩ አይደለም። ወጣቶች አደራ፣ እኔ አደራ የምለው የፈለገ ነገር ይፈጠር፣ እዚህም ይሁን ሌላም ቦታ ይሁን ከባድም ነገር ይፈጠር፣ ቀላል ነገር ሀሳቡን ሰብሰብ አድርጎ ሀሳቡን አደራጅቶ ስሜትን ዋጥ አድርጎ በጨዋ ደንብ ወደዚህ ወደ አባቶች ወደ ቅዱስ ቤተክርስቲያን በንደባደብም ያምርብናል። ቤታችን በንደባደብ ሌላውን ተውት። መሰናበብም አስፈላጊ አይደለም፣ መደባበብም አስፈላጊ አይደለም፣ ሌላውም አስፈላጊ አይደለም። የጨዋይቱ ቤተክርስቲያን ልጆች ስለሆን በጨዋ ደንብ በእውቀት በብስለት መነጋገር ይቻላል። ይቻላል እኮ ሁሉ ነገር አለ እኛ ቤት። ምንም የጎደላት ነገር የለ ቤተክርስቲያናችን። ለምን ለውጭ የምንወጣው? ለምን ተጋላጭ የምንሆነው? ተጋልጠን ሌላውን ደግሞ የምናጋልጠው? እስቲ እግዚአብሔር ሰብሰብ እንዲያደርገን ጸልይ። ፍቅር እየጠፋ መጣ በዚህ ምክንያት። ስለዚህ ምን ስለሆነ የዓለም ፍጻሜ ጌታ ኢየሱስ ክርስቶስ ምጽአት ዋዜማ ላይ ስለሆን እነዚህ ነገሮች ሁሉ እያጋለጡ ወጡ። አሁን እርስ በርሳችን ጦርነት እንድንጀምር የውጭውን ኃይል አይደለም ከዚህ ያፈነገጠው ኃይል ሊሆን አይችልም። ስለዚህ እንመካከር፣ እንተሳሰብ፣ እንወያይ። የመጨረሻው ስምንተኛው የወንጌል አገልግሎት ነው። ወንጌል በዓለም ሁሉ ይሰበካል ነው የሚለው መጽሐፍ ቅዱስ። ይህ የተባለ ማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ባለው ልክ ነው። አሁን ይህን ያነሳው ልትነጋገር ያለ ነው። ወንጌል በዓለም ሁሉ ይሰበካል። ለምን? ሕዝቡም ይወቅ፣ አሕዛብም ይወቅ፣ በምን ይረዳ። በመጨረሻ ጊዜ ሲጠየቅ የት ነበርክ? ምን ሰራ ስንባል አላየሁም አልሰማሁም እኮ አልተነገረኝም እንዳይል ምክንያት እንዳያቀርብ ወንጌል በዓለም ሁሉ ይሰበካል። አሰባበኩ ይለያያል፣ አረዳዱም ይለያያል፣ ትርጉሙም ይለያያል። እንደ ቤተ እምነቱ እንደ ዶክተሩ ወደ እኛ እንምጣ፣ እንጨርስ። ወደ እኛ ስንመጣ ተሰብኮልናል፣ ሰምተናል። መስማት አይደለም አዳምጠናል፣ ሆነን ተገኝተናል። የተባቸው ክርስቶስ ቤተሰቦች ዛሬም የሐዋርያቱ ጥያቄ ማንሳት ይጠበቅብናል። እኛን ወክለው ሐዋርያቱ ጠየቁ፣ እኛንም ወክለው ምላሽ አገኙ፣ አስተላለፉልን። በቂ ነው። ክርስቲያን ሁሌ ጠያቂ አይሆንም። ጥያቄውን መልሱ ተሰጥቶናል። ድጋሜማ የምንጠየቅ የሚጠይቀን ኃይል ኢየሱስ ክርስቶስ የት ነበርክ የት ነበርሽ ነው። መጨረሻ ጊዜ የምንጠይቀው እሱ ነው።
ምላሽ አዘጋጅተናል። መታወቂያው አለን መታወቂያው ፓስፖርቱ ተዘጋጅቷል። በሆነ ምክንያት እስካሁን በስተቀር አሜሪካ ያለ ፓስፖርት መውጣት ይቻላል? መሄድ ይቻላል? አይቻልም። እባካችሁ ኢየሱስ ክርስቶስ ሲመጣ ምልክት ይፈልጋል፣ መታወቂያ ይፈልጋል። መታወቂያው ንስሐ ገብቶ ቅዱስ ሥጋውና ክቡር ደሙን መቀበል ነው። ምንም ኃጢአት እንስራ፣ ምንም ሁሉ ነገር አዘጋጅቷል። ሁሉ ነገር ተዘጋጅቶልናል። ይህን ዕድል አለመጠቀም ሞኝነት ነው። እንጨፈንቃለን። የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ የሚለው የሕይወት ቃል የሚሰሩት የተዘጋጁት ናቸው። መታወቂያ አላቸው። መታወቂያ አላችሁ። በዚህ ተሰለፉ። መታወቂያው ደሙ ነው። መታወቂያው ሥጋው ነው። ትርጓችሁ ምዕመናን፣ ሁሉ የሚቀርቡት ካህናቱ፣ ሁሉ የሚቆርቡት ዲያቆናቱ፣ ሁሉ የሚቆርቡት ሕፃናቱ፣ ምዕመናን አባቶችና ወንድሞች እህቶቼም ጭምር እናቶቼም የተዘጋጃችሁ አላችሁ። ቆራቢዎች አላችሁ፣ ሌሎችም አላችሁ። ሌሎቻችንስ ያለምንም ልዩነት በቀኙ በኩል ተሰልፈን የአባቴ ቡሩካን ስንባል ነጭ ለብሰን ነጭ ተጎናጽፈን ለዘላለም የተዘጋጀችውን መንግሥተ ሰማያት ለመውረስ ተዘጋጅተናል። ቀኑ አልተገለጸም። ምልክቱ ተነግሮናል። ሊሆን ያለው ሊፈጸም ያለው ነገሩ ተነግሮናል። ይሄው ግልጽ በዓይናችን እያየን በእጃችን እየዳሰስን ባለንበት ዘመን ላይ ደርሰናልና፣ ግን የእኛ ዝግጅት ምን ይመስላል? ምንድነው ምክንያት ማብዛት? ምንድነው ምን ያለመቆይ ምሳሌ ያለመገባት? ዛሬ የምናያቸው አባቶች ካህናት ነገ እናያቸው ይሆን? መካነ ኢየሱስ ላይ አይታችሁ ከሆነ በመጨረሻው ዘመን ይላል አባቶች ካህናት አይኖሩም። የሚተካቸውን ብዙም አይደለም። በወቅቱ የቀሩ ክርስቲያኖች ዛፍንም ባዩ ሰዓት ንስሐ ይጠይቃሉ። የዛፍ ጉቶን ባዩ ሰዓት ንስሐ ይጠይቃሉ። ምን መካነ ኢየሱስ ይሄ ዘመን ከመሆኑ በፊት ምን እየሰራህ ነው? ምንድነው ምክንያትህ? ምንድነው ምክንያትሽ? ወደ ንስሐ ወደ ሥጋው ደግሞ ማመጣበት ወጣቶች ስንጋባ ገና እንዲሆኜ ተክሊል ስፈጽም በሥርዓተ ቤተ ክርስቲያን ስጋባ ያኔ ገባሁ። የሚጠቅም መጠን ነው። የነገርስ ታውቀዋለህ? እናውቀዋለን። ነገ የማቀን እንደሆነ ከሰዓት በኋላ የማቀን እንደሆነ ከዚህ ሰዓት በኋላ የማቀን እንደሆነ መጽሐፍ ሊሆን ይችላል። ከመጽሐፍ ሊሆን በፊት ደግሞ እንቆራለን። ተራ በተራ ብዙዎች ተጠርተው ሄደዋል። እባካችሁ መታወቂያችንን የሚያስገቡ ካባ እንዳልሆን ማን ይርዳል? መድኃኔዓለም ይርዳል። እባካችሁ ተርቆ በለሷን ሲያዩ ፍሬ የለባትን ቅጠል ብቻ ሆናለች። ረገማ ደረቀች ይላል። ይፈትሻል። ምጽአት ስንል የሆነ ጊዜ የሚመጣው ዱብዳውን አይደለም። ይህንን አንተ ለአንቺን ጭምር ምጽአት ዛሬ ነው። ዛሬ ነው ምንወስነው። ከሰዓት በኋላ ያንቺን የኔን ቀን ስራ አይደለም፣ የእኛ ቀን ስራ አይደለም። እባካችሁ በኪዳነ ምሕረት ሆንባችሁ መምህራን የነገሯችሁን አባቶች ያስረዷችሁን እናንተ የምታውቁትን የእውቀት ችግር የለባችሁም የለብንም፣ የግንዛቤ ክፍተት የለብንም። የቁርጠኝነት ችግር አለ፣ የመወሰን ችግር አለ። ምንድን ነው ጋሬጣ ሆነብን? ምንድን ነው የጋረደን ነገር? ንስሐ እንዳንገባ ሕፃናትን ገብተን ወደዚህ ያለባቸው ሕፃናት ቢቆር ባይቆር ሕፃን እኮ ችግር የለውም። የአባቴ ቡሩካን እነዚህ ሕፃናትን እንደነሱ መንግሥተ ሰማያት ተዘጋጅቶና ችግር የለም። ምን ሰርቶ ምን አድርገው ነው የምትገፊው? ምን አድርገው ነው የምትገባው? ታክለ መጥተህ እሱ ለቆመ እሱ መጀመሪያ ይወጣለው ይህን መታቀፍ ያለብን እንጂ እኛን እንጂ መታቀፍ ያለብን ሕፃናትን አቅፋችሁ ታገሩና ዞር ትላላችሁ። እናቶችን ይቅርታ ያው እንዲንገሳል ይከለለቁ ግልጽ ግልጽ ካልሆነ የለም እስቲ እንመካከር፣ እስቲ እንወያይ። በእርግጠኝነት በዚህ አብይ ጾም ውስጥ በአባቶቻችን ምክር ብዙ የንስሐ ልጆች አላችሁ። አባቶቻችን አሉና በየንስሐ አባቶቻቸው የንስሐ አባት የሌለው ሊሆን ይችላል። የንስሐ አባት የሌለው ሊሆን ይችላል። ያረሩበት ነው አበለሴ ሌለው ካለ
በጣም ከባድ ነው። ጊዜ ከባድ እየከፋ ስለመጣ የተወደዳችሁ የክርስቶስ ቤተሰቦች ብዙ አላብዛባችሁ። ከዚህ በላይ ለጥቂት ሰው ይህናን በለትለትም አስፈላጊ አይደለም። ብዙ የተካበተ እውቀት አለ እናንተ ጋር። እሱም መሬት ላይ ማውረድ፣ ስራ ላይ ማዋል፣ ወደ ሕይወት መቀየር ያስፈልጋል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም ጌታ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። በእውነት ሲመጣ በቀኙ ቆመን ብንዘምር የአባቴ ብሩካን ሲለን ዓለም ከተፈጠረ ጀምሮ ወደ እናንተ የተዘጋጀን መንግሥተ ሰማያት ውረሱ የሚለውን የሕይወት ቃል መድኃኔዓለም ያሰማል። የተዘጋጀን ሰዎችንም ያድርገን። ለብርሃነ ትንሣኤ በሰላም ያደርሳል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ንገረን ይህ መቼ ይሆናል? እግዚአብሔር ይስጥልኝ።